መሪን እየሰደብክ መሪን እያዋረድክ ለምንም ይሁን በቃ መሪህ ነው አለቃህ ነው እሱን አክብር። በትፈልግ መንፈሳዊ ነገር ማንበብ ትችላለህ። እዛ ቁጭ ብሎ ተጽፎ ታገኘዋለህ። እኔን ካላመንክ መሪን ማክበር ምን ያክል ዋጋ እንዳለው ምን ያክል ምንዳ እንዳለው ጋዜጠኛ ሰለሞን እንዲነግራችሁ የምትፈልጉ ሰዎች የፈለጋችሁትን መጽሐፍ አንብቡ። መሪን አራክስ የሚል ፍልስፍና በዓለም ላይ የለም። እንዲህ ሲሆን ነው ትውልድ የሚባረከው። እንዲህ ሲሆን ነው ትውልድ ዘመኑን የሚሻገረው። እንዲህ ሲሆን ነው ትውልድ የሚዋጀው። ስለዚህ ይሄ የረከሰ ትውልድ ባንዴ አይመለስም። ፍትሐ ነገሥት የሚባል መጽሐፍ ነበራት ኢትዮጵያ። ቀዳማዊ ኃይለ ሥላሴ 967 መስከረም 2 ላይ ከመውደቃቸው በፊት የኢትዮጵያ የሕግ መጽሐፍ ነው። ይህን መጽሐፍ ያነበበ ሰው አለ ወይ? የሚያውቅ ወይ ሲነገር ከአባቶቹ ምናምን የሰማ? ይሄ መጽሐፍ የነገረ ሕግ፣ የሞራል፣ የፍልስፍና፣ የጥበብ የኢትዮጵያን ሀያልነት ወደፊት ከሌላው ዓለም ያስፈነጠረ መጽሐፍ ነው። ይሄ መጽሐፍ እንዲቃጠል ነው የተደረገው። ከዛ የመንግስት ለውጥ ሲመጣ እንዲጠፋ ነው የተደረገው። የመንግስት ለውጥ ሲመጣ አፍሪካን የተባበረ አሜሪካ አይደል የሚባለው? ዩናይትድ ስቴትስ ኦፍ አሜሪካ አይደል የሚባለው? አይደል? ደነ ቤንጃሚን ፍራንክሊን አፈሩ ይቅለላቸው እና ጆርጅ ዋሽንግተን አሜሪካን የሰሯት ወይ አሜሪካ ወይ መነጣጠል አሏቸው። አንድ ሆኑ። ዛሬ የተፈራ ሀገር መፍጠር ቻለ። አሜሪካን መናገር አይቻልም ወዳጄ። በፈለከው አይነት መንገድ ብትሄድ ተሰርቷላ። በወንብድናም በቅጥፈትም በሴራም የተሰራ ሀገር ነው። ምንም ልታደርገው አትችልም። ያንን ሀገር አንተ አንድ ስትሆን ነው የምትፈራው የምትከበረው። በጋራ መቆም ስትችል ነው። ይሄን ሀገር እነሱ ፈጥረዋል። ኢትዮጵያውያን አሜሪካ የምትባል ሀገር ከመፈጠሩ አስቀድሞ ወይንም በቆዳ ቀለማቸው የተጠዛጠዙ በነበረበት ዘመን ግን ከኢትዮጵያ አልፋ የተባበረ አፍሪካ ለመፍጠር ይታትሩ የነበሩ ኢትዮጵያውያን የመሰረተች ሀገር ነች። ቀልድ አይደለም። ብዙ ነገራችን መሞረድ ያለበት የሚቆጨው ትውልድ መምጣት አለበት። በሌላ አነጋገር ቁጭት ውስጥ የሚገባ ትውልድ አለበት። እናት አባቱን ኳስ ለማየት ቀኝ እግሩን አንስቶ የሚሳደብ ለርቃን ዳንስ ቤት ለመጓጓት ለመሮጥ ታላላቆችን እያንጓጠጠ በሚሄድ ትውልድ መሃል ላይ ይሄን ማውራት ቅዠት ነው። አይነው ግን ይመለሳል። የሚመለሰው ደግሞ ከአዋቂዎች ከሰከኑት ጋር በጸሎት በማበር ይሆናል። 60 ዓመት ሙሉ ትውልድ ረክሷል ኢትዮጵያ ውስጥ። ከ1967 ከሰባዎቹ ወዲህ ያለውን የኢትዮጵያን ታሪክ የሚያቀሰው ይሄን ምለው ነገር ይገባዋል። የራስን ካባ አወለክ፣ የአገር በቀል ትውፊትን ተውክ፣ የግጭት አፈታትን ተውክ፣ እምነትን ተውክ፣ ባህልህን ተውክ፣ ካባህን አወለክ። የምዕራባውያን መጫወቻ አሁን ይሄ ወንድና ወንድ ሴትና ሴት የሚጋባበት ዝሙት የሚፈጸምበት ሀገር ፈጠርክ። ይሄ ከቁጭት ማይንዳችን ውስጥ መፋቅ የሌለበት ነገር ነው። ቁጭት ካለ ነው ሊቀየር የሚችለው ሁሉም ነገር። ዓለም በብዙ የረከሰ መናፍስት የሚቃዥ ቢሆን ጥቂቶቹ ግን ደግሞ ልብ ካላቸው የዓለምን አይን መቀየር ይችላሉ። በዓለም ላይ አሁንም ጥቂት ቢሆን ያልተበረዘ ባህል ካላቸው በጥቂቱ ነው የምነግራችሁ። የፖርኖግራፊውን ምናምን እናየው እንዳለ ሆኖ ማለት ነው። ኢትዮጵያ ናት። ኢትዮጵያ ውስጥ ሴትና ሴት እንዲጋባ ወንድና ወንድ እንዲጋባ ምዕራባውያን የማያደርጉት ነገር የለም። በጦርነት ወንድማማቾች በወደቁ ጊዜ አይታችኋል አይደል? በ7-8 ዓመት ውስጥ ሊቢያን አፍርሰዋታል እኮ። በዓለም ታሪክ ውስጥ ታይቶ ተሰምቶ የማይታወቅ ለእናቶች፣ ለሴቶች፣ ለወጣቶች ወተት ገንዘብ የሚሰፍር የሊቢያው መሪ አይጥ ጉድጓድ ውስጥ እንዲገደል ያደረጉ ናቸው። ልብ ብለ መንቃት አለብህ። ኢትዮጵያ ውስጥ ለሚደረገው ለእያንዳንዱ እንቅስቃሴ ምዕራባውያን በምን አይነት መንገድ ትውልዱን ከወደቀበት ካንቀላፋበት ካንጎላጀበት እንዳይነሳ የሚያደርጉትን ነገር ልብ ብለ መስማት አለብህ። በደንብ ሊቢያን አፍርሰዋት አይተናል። የመንን አገር አልባ አድርገዋት አይተናል። ኢየሱስ ክርስቶስ እነ ነብዩ መሐመድ የተመላለሱባቸውን የሶሪያ ጎዳናዎች እንዳልነበር አድርጓቸው አይተናል። ወዳጄ ይሄ 10 ዓመት ታሪክ ነው የምነግርህ።